ቆይ ግን መቅዲ ምን ሆነሽ ነው? እኔ ቀመስኩት ሁሉ የሚያምርሽ እንዲህ ቃል ተወፈርኩ ምን ብትቀምስ ነው ብዬ እኮ ነው። ቆይና ከሷ አትወስጂም እንዴ? ደሙ ለምዶ ከኔ የምትወስደው ያው አይደል እንዴ? አይ ካንተ እንኳን ትንሽ ነው ሳላበራ አልቀርም። ሴትዮ የሚያበራው ምላስሽ እንጂ እኮ ከለርሽ አይደለም። ይሁንሽ ምላጭ እንዳልቆርጠሽ እረፍ። እሷም በቃ ተነሱ፣ ሌላ ገዝተን እናምጣ። ያለቀ አይደል እንደ ወሰድኩብህ? ምንም ታካብደው። አረ ዝም በይ በእናትሽ። አንዴ እኮ ነው የጎረስኩት። አረ ሰውዬ ደክሞኛል፣ እኔ ዘረስ አልሄድም። አንተ እኔ መብላት ፈልጋለሁ፣ ተነስና እንሂድ። እሱን ተውትና አብርሽ ቅድስትን አወራሃት እንዴ? ምንድነው ደግሞ ማውራት? ምንድነው ማውራት ይላል እንዴ? ትላንት ስለተፈጠረው ነገር ነው። ምንም እኮ የተፈጠረ ነገር የለም። ጭቅጭቅ አልፈልግም ማለት እሺ ብዬ ተውኳት። መተው እንደዚህ ቀላል ነው እንዴ? እሺ ታዲያ ምን ማድረግ ነበረብኝ? እንድትዋት አይደል እንደዛ ስትሆን የነበረው? የጸባችሁ መንስኤ አንተ አይደለህ እንዴ? ቆይ ብሆንስ ታዲያ በቃ ይቅርታ አልኳት አይደል እንዴ? የእናንተ አንድ ይቅርታ ቃል ታምር የምትፈጥር ነው መስላችሁ? ሰዎች ምንድነው? ቆይ ያመለጠኝ ነገር አለ? ሊያውን በከባዱ ነዋ። አንተ ከክላስ ስቀርኩ ብዙ ነገር ነው የሚበላሽብን። እባክሽ አትቀልጂ። እኔ ምሬ ነው የማወራሽ። ምን ሆነዋል? መሽቀለድኩኝ። አረ መቅዲ ምን እንደተፈጠረ ንገሪኝ እባክሽ። ጓደኛና ሚስቱ በማይታወቅ ምክንያት ከባድ ጸብ ውስጥ ገብተዋል። ማለት እንዴት ነው የማይታወቀው? እኔ ምን አውቃለሁ? እንኳን እኔ እነሱ ራሱ በቅጡ አያውቁትም። ምንድን ነው የሆናችሁት? አንተ ሰውዬ ነገረች እኮ በምን ምክንያት እንደሆነ እኔም አላውቅም። አልገባኝም። ቀልድ ነበር የያዛችሁት? ጎሽ እንዲህ ብለህ ጠይቅልኝ። እኔ ራሱ ግራ ገብቶኛል። አብርሽ ተነሳብህ እንዴ? አንተ ደግሞ ምንድነው የማይገናኝ ነገር የምታገናኘው? ምናልባት ያለብን አመል ስለማይቅ እኮ ነው እንዲህ ብሎ የሚጠይቀው። እኔ ምንም አይነት አመል የለብኝም። አመል ካለባትም እሷን ጠይቋት። ውይ አብርሽ ተው። ስለአንተ አመልማ እኔ ራሴ መሰክራለሁ። እሺ አሁን አይደል እንዴ እሷን ካገኘ በኋላ ይበረደለ። እናንተ ደግሞ እንደዚህ አትበሉ። እንዲህ ስትሉ ብትሰማችሁ የልቤ ልብ ነው የሚሰማት። ችግር ያለብህ አንተ ነህ እባክህ። ምን ላድርግ? እንደዚህ እኮ ናት ወይም ብዬ እኮ ነው። አልበለም ቻልኩ አንቀል ገለለ እኔ እያለሁልሽ አትምጪብኝ። እስቲ የኔ አዛኝ ወይ ሚስቴ ሾካካ ሆናል። ቆይ ምን ተገኝቶ ነው? ወይኔ በቃ ያቺ መቅዲ ሚስቴን አበላሽችብኝ አይደል እንዴ? ሾካካኔ መቅዲ ብቻ ያደረገው ማን ነው? እኔ በሷ ነው የማውቀው። ትንሹ አይቀራት ትልቁ አይቀራት ሁሉንም አንሻውካ ጨረሰቻቸው። እና እኔ ለመሾካክ ምን ያንሰኛል? እንደ መቅዲ አይነት ፓወርፉል ያለው ምላስ ነው። እሱን ማምጣት ትችያለሽ? በምን አቅሜ? እሱን እኮ ነው የምልሽ። በያምቢ ይዙ በቃኝ በእናትህ። ዋ እንዳንጣላ አርፈሽ ቢ አንተ ምን ሆነህ እስካሁን ተኛው? እኔ እንጃ ሲጫጫነኝ እኮ ለጣልኩ። እንዴት ነው ነገር የጀመረ ከማታው በኋላ ነው እንዴ? አሃ ለካስ ትላንትና ማታ አልተነገረንም። በሉ እንደሚያውን ጀምር። ምንድነው የምጀምረው? እንዴት እንደነበረ ነው። እናንተ ደግሞ ቆይ ወሬ ምን ያደርግላችኋል? አርፋችሁ ምግብ አትበሉም እንዴ? አልበላም። የልፋቴን ዋጋማ መስማት ፈልጋለሁ። እንዴ እንደዛ ሽር ጉድ ብዬ ልሽመጠኝ ነው እንዴ? አረ ተው ልብላበት እንዴ። እውነት ስርዓት ይኑር። በላሁን ንገረን። እሺ ምን ልንገራችሁ? አላርል እንዴት ነበር ምናምን የሚለውን ነው። ስታያት ባህሪዋን የጠበቅካት ነው ወይ ምናምን የሚለውን። አይ መከራ። ቆይ እሺ ለምን ጥያቄያችሁን ተራ በተራ አታደርጉልኝም? እሺ እንዴት ነበር? ምን አይነት ጊዜ አሳልፋችሁ? ኧረ ተይው ልጅን በእናትሽ እንዴ። ምን ልጁ ትላለህ? አንተ ራስህ ያው አይደለ እንዴ? እኔ ደግሞ ምን አደረኩኝ? ልጅቷ እንደ እንጀራ ናት ጠዝጥዘህ። አሁን አንተ ራስህ ጸጸት እየጠዘጠዘ አይደል እንዴ? ማንን? እኔን? አዎ አንተን። አይ መቅዲ አታውቂኝም ማለት ነው። ዝም በል እባክህ አትፎክር። አንተው ራስህ ያው ነህ። ዋይ ማለት አይቀርም። አሁን እኮ ምንም ዋይ የሚያስብለን ነገር የለም። በቃ ጨርሰናል። ምንድን ነው የጨረሳችሁት? ሁሉንም ነገር ነዋ። ልትንጠባረር ሞከረች፣ ሰበር አድርጌ ያስቀመጥኳት። አትለኝም አልክሽ እኮ መቅዲዬ። እሺ አጅሪት፣ ዛሬ ደግሞ ብለሽ መንገድ ላይ ብስኩት መብላት ጀመርሽ? ጓደኞችን ሰፖርት ለማድረግ ብዬ እኮ ነው። አትይኝም። ሰፖርት ስታደርጊን እንደዚህ ነው እንዴ? እና እንዴት ነህ? ቆይ ግን እንዴት ሰው ከሰው ሁሉ ተቃራኒ ይሆናል? ስነ ስርዓት አንተ። ፍቅረኛ ይለቀቅ አድርጋት። ኦ እንዴ ዛሬ ጀሞ ሁሉ እኔ ላይ እንዳደመው ወንድሜ። መቅዲ ከመሰረቱ ነው የያዘችው። ፈጣሪ ይርዳ እንግዲህ። ያኔ ፍቅር ዛሬ ምንድነው እቅድሽ? ማለት በጣም ስለናፈቅሽኝ የት እንድወስድሽ ነው የምትፈልጊው? እኔ የፈለኩት ቦታ ትወስደኛለህ? አዎ የት እንሂድ? መናፈሻ ቦታ እንሂድ። እሺ እኔ እንሂድ። ቆይ እናንተ አይደብራችሁም እንዴ? እላያችን ላይ ተሽሞነሙናላችሁ።
እናንተ እልህ በቀል እያላችሁ ተጃጃሉ ወንድሞቼ፣ እኛ ፍቅር ላይ ነን። አስጨነቃችሁኝ እኮ ነገርኳችሁ አይደል እንዴ? ምንድን ነው የነገርከን? በቃ እራት በላን፣ ሻያችንን ጠጥተን ወደ ቤቷ ሸኘኋት፣ አለቀ። በቃ ማለት ቆይ ምን እንድላችሁ ጠብቃችሁ ነው? አንተ ደግሞ ምንድን ነው ለዚህ ነው እንደዛ ስታስለምን ነበር? እናንተ ቆይ ምን አስባችሁ ነው? ኧረ በእናትህ ዝም በል። ሁኔታ እኮ ደህና ነገር እንዳደረገ ሰው ነው። ኧረ ጉዴ! ቆይ እሺ ምንድን ነው ደህና ነገር? አንተ ደግሞ ወደ ሌላ ነገር አትሄድ። አንዳንድ ነገር ካወራቸው እኮ ነው። ምንድን ነው አንዳንድ ነገር አለ አይደለ? ባህሪዋ ምናምን። ኧረ ባህሪዋ ወርቅ ነው። እንዴት ቀለል ያለች ልጅ መሰለቻችሁ። ኧረ ገለጻ እና ከአሁኑ ወርቅ ናት ማለት አይከብድም። ስላላየሻት እኮ ነው። ስላላየሻት እኮ ነው አላለም? ከማየት አልፈን በነገር ላስ አላደረገችንም እንዴ? አይ እኔ ያልኩት እኔ ባየኋት ሳይድ አላየሻትም ነው። ለምንድን ነው ደግሞ አንተ ባየኋት ሳይድ ማየት? ወንድሜ ምንም አይነት መሽፋፈኛ መጠቀም የለብንም። በቃ ተግባብተናል። እሺ ግን አሁን ቁም ነገር ስናወራ ልጅቷን ወዳታል? ቆይ ዝም ብሎ መውደድ አለ እንዴ? ማለት አለ የሆነ የሳበ ነገር አለ። ያው አለ አይደል? የሆነ ደስ የሚል ነገር አላት። ግን ደግሞ እናንተ እንደምታስቡት ጠለቅ ያለ ግንኙነት የለንም። ዋናው ነገር አንተ መሳበቅ ነው። ቆይ ግን ይህን ያህል አስቸግሬያለሁ እንዴ? ማለት ቆይ ምንድን ነው አንተ የኔ ሲንግልነት እንደዚህ ያሳሰበ? እኛን እያየ ባይተዋርነት እንዳይሰማ ብዬ እኮ ነው። አዚህ ያለችኝ ቆይ እንዴት ባይተዋርነት ይሰማኛል ብለህ? ደወለች። የመረደን አዎ እሷ ናት እንዴ? አንሳ ምንድን ነው የምጠብቀው? ወይዬ ምንድን ነው? እሺ ተረጋጊያው። ምንድን ነው የተፈጠረው? የት ነሽ? እሺ አሁን የባለፈው ቦታ እሺ እዛው ጠብቂ መጣው። ምንድን ነው? እኔ እንጃ እያለቀሰች ነው። እንደተፈጠረ አላውቅም። እና ነው የምትለው? አዎ በቃ ልሂድላት። እኔ እደውልላችኋለሁ፣ ጠብቁኝ። ቆይ በቃ ብሬ ልምጣ። አይ በቃ እደውልላችኋለሁ፣ ጠብቁኝ። እሺ በቃ ጠንቀቅ ይልክ። እሺ ስማኝማ ሎሌ፣ ወይ የአቤልና የቤቲን ነገር እንዴት አደረክልኝ? አረ ልጁ ጭራሽ እየባሰበት ነው። አይኗን አታሳዩ ማለት ጀምሯል። እንዴ ለምን? እኔ ምን አውቂ በእናትሽ። እኔ ቀስ በቀስ ይለቋላል፣ እሱ እየባሰበት ነው። አይ በዚህ ከቀጠለ በቃ ታማሚ ነው የሚሆነው። ታማሚ እንኳን አይሆንም። ግፋ ብል ራሱን ለትንሽ ጊዜ ከሴት ብደብቅ ነው። አይ ሉሌ መስሎ ነው። ይሄ ልጅ በሳይኮ የተጎዳ ነው። ስለዚህ አንድ ነገር ማድረግ አለብን። እሺ ምን እናድርግ? አላውቅም ግን በጣም እያሳዘነኝ ነው። ምን ነው? እኔማ ቆይ ወርቅ የሆነ ልብሽን ሁሉም ሰው ቢያውቅልኝ። አወቁ አላወቁ ለእኔ ምን ይጠቅመኛል? ባይጠቅምሽም በነገር ትጠብሻለች ለሚሉሽ ጥሩ መልስ ይሆንልሽ ነበር። እነሱ ሚያውቁኝ ጥብስ ሳረጋቸው ስለሆነ እኮ ነው። ከኔም አልፎ ለወንድሜ እንደዚህ የምታስብ ፍቅረኛ ስላለችኝ እንዴት እድለኛው እንደሆንኩኝ ልነግርሽ አልችልም። እኔ ነኝ እንጂ እድለኛዋ። ጀንተል ያለ ባል አለኝ። መቅዲ እወድሻለሁ። እሺ ይህ ንጹህ ልብሽን መቼም አይቀይርብኝ ፈጣሪ። አሜን ሉሌ፣ ያንተን ልብ አይቀይርብኝ። የአቤል ነገር እንደዚህ እንቅልፍ የነሳኝ አንተን ባጣ ደግሞ ምን ያህል ለእኔ እንደሚከብደኝ ፈጣሪ ነው የሚያውቀው። እሱስ ልክ ነሽ። እኔም ድንገት እንደንጥለሽኝ ብትሄጂ አቤል ከሆነ በላይ እንደመሆን ሳስብ እደነግጣለሁ። አታስብ፣ እኔ መቼም ጥዬ አልሄድም። እኔም በምንም ልቤ አልቀየርብሽም ሉሌ። እወዳለሁ። እኔም እወድሻለሁ። በጣም ከፍቶኝ ነበር። ስለመጣ በጣም ደስ ብሎኛል። እሺ አሁን አታልቅሽ፣ ተረጋጊ። ምንድን ነው የተፈጠረው? ትናንትና አንተ ጋር አምሽቼ ሂጅ እናቴ አባረረች። ማለት እንዴት ነው ያባረረች? እሺ በቃ አታልቅሽ። አሁን ሰው እያየን ነው። ነይ እንሂድ። የት ነው የምንሄደው? ወደ ቤት ነዋ። ወዴት? ወደ አንተ ቤት? አዎ ወደ ቤት። እዛ እንሂድና ተቀምጠን እናወራለን። አይ ብቻ እኔ በፍጹም አንተን ማስቸገር አልፈልግም። እኔ አሁን ወደ ሀያቴ ጋር ክፍለ ሀገር ልሄድ ነው። እዚህ ድረስ የጠራሁህ ቻው ልልክ ነው። ምን ሆነሻል? የምን ክፍለ ሀገር ነው? ወደ ቤት እንሂድ። ግድ የለም ብቻ
አምላክ ፍቃዱ ከሆነ ድጋሚ እንገናኛለን። ወይ ጉድ! ኧረ በፈጠረሽ አያትሽ ጋር መሄድ ካለብሽ በቃ ተረጋግተሽ ትሄጃለሽ። ነይ እንሂድ። እኔ እኮ ብቻ አንተ እንዳትቸገር ብዬ ነው። ኧረ ምንም ችግር የለውም። ነይ እንሂድ። እሺ ምን ነው? ምን ነው? አይ ፍዝዝ ያልሽ ይመስላል እኮ። ምን ሆነሽ ነው? ይዙ ግን ለምንድን ውስጤን እየታገለኛለሁ? ማለት ምን ተፈጠረ? ስለ አዜብ ሳስብ የሆነ ውስጤን ክብድ የሚል ነገር አለ። አንቺ ያኔ በእኔ ስለጠላሻት እኮ ነው እንደዚህ የምትሆኝ። ኧረ አይደለም ይዙ፣ ምንም እንዳልተፈጠረ ውስጤን ለማሳመር እየሞከርኩ ነው። ግን አለ አይደል? እስኪ የሚሰማሽን በደንብ ንገሪኝ። ይዙ ስለ እሷ ሳስብ ውስጤን የሚያፍነኝ ለምን እንደሆነ ግን አላውቅም። ያኔ የተፈጠረውን ነገር አልተውሽውም እንዴ? በሱ ምክንያት አይደለም ግን ለምን እንደሆነ አላውቅም። አንዳንዴ እኮ ከጀምሩ የጠላሽውን ሰው ትንሽ ስትቆይ ተወጂዋለሽ። ይዙ ጠልቻት እኮ አለም፣ አንተ አልተረዳኝም። እሺ ምን ልበል? ግራ ገባኝ እኮ። እውነት በጣም የተረበሽኩ ነው። ይህ እኮ የብዙ ሰዎች ችግር ነው። ከመጀመሪያውኑ ውስጥሽ ላይ መጥፎ ነገር ስለሳለችብሽ ነው። እስኪ እናያለን። ስለ ሰው ማውራታችን ተነቀፊ። እሺ ማማ እንደዚያ ዋክ በጠራችሁ ቆይ። ኦኬ። የሚገርመው ደግሞ እኮ ይስተዋክቡ ከዚህ መሄድ ነው። ምንድነው ችግርሽ? ቆይ እኔ ምንም ችግር የለብኝም ይዙ፣ ግን ውስጤ በጣም የተሟገተኝ ነው። የኔ እናት በቃ ተረጋጊ። ይኸው ስትጨናነቂ ወንድምሽ ደወለ። አንተ ልት ምን ሆነ ይሆን? እሺ ሄሎ። አዎ ቤት ነን። ማለት ምን ሆነች? እሺ እና እንምጣለን። በቃ ኗ እኛ ቤት ነን። እሺ እሺ። ምንድነው ይዙ? ደህና አይደለችም። በጣም እያለቀሰች ነው እኮ ነው። እንዴ ለምንድን ነው የምታለቅሰው? እኔ እንጃ። ወደ ቤት እየመጣን ነው። የት? እዚህ? አዎ። ምን ተፈጥሮ ይሆን? ቆይ ለምንድን ነው እዚህ ይዟት የሚመጣው? ተይ እንጂ የኔ ሚስት እንደዚህ ይባላል እንዴ? ውስጤ በጣም የተረበሸ ነው። እቺ ልጅ ግን ችግር ብቻ ነው ይዛብን የምትመጣው። በይ ዝም በይ እንዳይሰሙሽ ደግሞ። ምን እንጣጣ ነው? ስማ ያቺ ሊሊ ናታ? እና ቆይ ምን ሆና ነው የተንዝም ያለችው? ቆይቷት ከኔ ጋር ፉክክር ላይ አይደለች? ቆይ ደግሞ የምን ፉክክር ነው ያዛችሁት? በጣም ተበተች በእናት። እስኪ ቆይ የሚትሆነውን እናያታለን። አሁን ግን እንደዛ እየመሰለኝ አይደለም። ማለት የአሁኑ እይቷን ግን አይተዋል? ምን ሆነ? እኔ እንጃ እንደተሰላቸ ሰው ነው። ግን ቀና ብላ አይተን ግልምጥ አድርጋን ዝም ያለችው። ባክቷት ሾስ ታደርግ ነው እንድከተላት። አይ ወንድሜ፣ እኔ ግን ምንም እንደዛ አይመስለኝም። እና እንዴት ነው የመሰለህ? አለ አይደለ የሆነ ያስጠላት ነው የምትመስለው። ስማኝ፣ ቆይ አንድ 10 ደቂቃ ጠብቃት። የሆነ ምክንያት ፈልጋ መምጣት አይቀርም። እንዴት አወቅ ደግሞ አንተ? እያያት አይደል እንዴት እንደሚያረጋት። እንደማየው ከሆነማ ደግማ አጠገብም የምትደርስ አይመስለኝም። ኧረ እባክህ ባቢ እኮ ነው። አሁን ጮህ ብስቅ እየተርገበገበች ነው የምትመጣው። እስኪ እንሞክረዋ። ምኑን ነው የምንሞክረው? እሺ እንግዲህ ጮክ ብለህ ሳቅና ዞራ ታያለች አታይም የምትለውን ለምን አለ? እሱ ጥሩ ሀሳብ ነው፣ ግን አሁን ብዙ ሰው ስላለ ትንሽ እንቆይ፣ ይቀንስ ሰው። እንዴ ወዴት ነው የሚቀንሱት? ካፌ እኮ ነው ያለ ነው። እና የሁሉ ሰው ባለበት ልጩህልህ እንዴ? እባክህ ከፈራ ተናገር፣ አታለቃቅስ ዝም ብለህ። ምንድን ነው የምፈራው? የሁሉ ሰው ባለበት ፐብሊክ ቦታ ላይ ልጩህልህ እንዴ? ታውቁት እኮ ወንድሜ፣ ሲጀምር ዞራ እንደማታይ ታውቆኝ ነበር። ማ እኔ ባቢ? አዎ አንተ። አያለመተዋወቅ አንድ ጊዜ ባስነጥስ እየተንከባለለች ነው የምትመጣው። እሺ እየቀለድኩ መሰለህ እንዴ? ምን መቀለድ ብቻ አለመጥክ እንጂ። እሺ ቆይ ትን እንዳለ ሰው ሁኜ ላስመስልልህ። እንዴት መጣችልህ? በእናትህ አንተ ሄደች እኮ። እንዴትስ ባስነጥስ ተንከባላ ትመጣለች አልነበር ያልከው? አልገባኝም። ቆይ አይታኛለች አይደል? ያው ከታች እስከ ላይ ገልመጥ ነው ያደረገችው። ቆይ ግን የምሯ ነው ወንድሜ? እኔ እኮ ነግሬሃለሁ። ልጅቷ ስትታይ የሰለቻትና ተስፋ የቆረጠች ነው የምትመስለው። ኧረ እባክህ እኔን ልክ አስይዛ የምን ተስፋ ነው የምትቆርጠው? ሰውዬ ፍቅር እኮ አይደለም የያዘችው፣ እልህ ነው።
እና ቢሆንስ? ወይ ጣጣ ደግሞ እንደዚህ ጀመርክ? እንዴትም አልጀመርኩም እባክህ። ጭራሽ እያሳልኩኝ አይተኝ ዝም ብላ ትሄዳለች። ቆይ ግን ሚስት ናት እንዴ? ምንድነው እንደዚህ የሚያደርገን? ሚስቴ ባትሆንስ? የሰው ልጅ አይደለው እንዴ? ቢያንስ ይማርህ ብለኝ አትሄድም እንዴ? ታውቀዋል ግን እየተናደድክ እኮ ነው። ዝም በል እባክህ። ቆይ ቢቀርብህስ አንተ? ምንድን ነው የሚቀርብ? የጀመርከው ፉክክር ነዋ። እንደዚህ ጠግባብኝም አትቀር። ና እንውጣ ነው እንዴ? ቆይ እንጂ ቡና እንጠጣ። ና እባክህ፣ በኋላ እንጠጣለን። እሺ ወዴት ነው የምንሄደው? እየሄድክ ታየዋለህ። በእናትህ እንዳትርቀን፣ ተሎ እንድረስባት። እጭ ምን አይነት ጣጣ ነው? አታለቃቅስ በእናትህ። ና ተነስ እንውጣ። ተቀመጪ እዚህ። ምንድን ነው? ምን ተፈጠረ? ትላንት እኮ ሊድ እያለች አስመሽቻት ከእናቷ ጋር ተጋጨች። የምርህን ነው? በጣም ይቅርታ፣ እኔ ላስጨንቃቸው አልፈልግም። ቆይ ከዚህ በፊት አታመሽም ነበር እንዴ? አዎ፣ ከ12 ሰዓት በኋላ ቤት መግባት አልችልም። ባለፈው ስናገኝሽ ግን 2 ሰዓት አልፎ ነበር። አዎ፣ ማለቴ የዛን ቀን እኮ ሱቅ ደርሼ ስመለስ ነው ያገኛችሁኝ። ኦኬ። እና ይቅርታ አላልሻትም? ኧረ ብያታለሁ። በሰፈር ሰው ሳይቀር ነው ያስለመንኳት፣ ግን እምቢ አለችኝ። እና በዚህ ምክንያት ብቻ ነው እምቢ አለችሽ? አዎ፣ ይሄ ብቻ ነው ምክንያቷ። እና ምን ተሻለ ታዲያ? ወይ ካልሆነ ሄደን እናናግራት እንዴ? ኧረ በጭራሽ። እንደውም እናንተን ካየቻችሁ የበለጠ ነው የሚበስባት። ስለዚህ ይቅርብኝ። ለምን ነው የሚበስባት? የኔን ጓደኞች ስታያቸው በጣም ነው የምትናደደው። ለምን ነው የምትናደደው? እኔ እንጃ። እሺ ምን ይሻላል? አያቴ ጋር ወደ ክፍለ ሀገር ልሄድ ነው። አዜብ ተነጋግረን ጨርሰን አይደል እንዴ? ቆይ ለምንድን ነው ድጋሚ ነገር የምታነሺው? አይ ቡቻ፣ እኔ ማንም ሰው ላይ ሸክም መሆን አልፈልግም። ሸክም ሆነን ምን አመጣው እንዴ? ስንት ነገር ተነጋግረን የለ እንዴ? ምንድን ነው የተነጋገራችሁት? ምን ሆነሽ ነው? ተይ እንጂ። አታስቢ ትንሿ፣ አላስቸግርሽም። አሁን መሄድ እችላለሁ። አረ እንደዛ ለማለት አይደለም፣ ነገሩን በደንብ ለማወቅ ነው እንደዚህ ያለች። ይዙ የተወሰነ ጊዜ ከእናቷ ጋር እስክትስማማ ከኔ ጋር እንድትቆይ አስቤያለሁ። ምን? ጥሩ ነዋ። ምን ችግር አለው? እስከዛ ይቅርታ ለማለት እንሞክራለን። የት እንድትቆይ ነው ያሰብከው? እዚህ ቤት ከአንተ ጋር? አዎ ከኔ ጋር እንድትቆይ አስቤያለሁ። ጥሩ ነዋ ወንድሜ፣ በቃ እንደዛ አድርግ። ያው ምንም ቢሆን አንተን ማሳወቅ እንዳለብኝ ስለተሰማኝ ነው። አንተ ካመንክበት እኛም መጠየቅ አይጠበቅብህም። እሺ አታስብ። ትንሿ ግን ቅር ያለሽ ነው የምትመስዪው። ቅር ካለሽ አሁን መሄድ እችላለሁ። አታስቢ እሺ። ኧረ አላላትም። ትንሽ ደከም ስላላት ነው ፊቷ ያኮረፈ መሰለሽ አይደል? ሚስት በቃ እኔ ቤት ነን። እሺ ከፈለጋችሁን አለን። እሺ ይቅርታ፣ አንድ የመታጠቢያ ቤት ደርሼ ልምጣ። ትንሽ ራሴን እያመመኝ ስለሆነ መታጠብ ፈለኩኝ። እሺ በዛ ጋር አለልሽ፣ ለቅለቅ ብለሽ ነው። እሺ በጣም አመሰግናለሁ። ቆይ እናንተ ምን እየሆናችሁ ነው? አረ እንዳትሰማሽ ዝም በይ። ምንዋንም የማታውቋት ሴት እንዴት እዚህ እንድትቀመጥ ፈቅዷታላችሁ? ኧረ ተይ ሚስት ያለችበትን ሁኔታ እያየሽ አይደል እንዴ? አላየሁም፣ እየሰማሁ ነው። የሚሰማ ነገር ደግሞ ሁሉ እውነት አይደለም። ቆይ እሺ ምን ፈልጋ ልትዋሽ ትችላለች? ቆይ ለምንድን ነው ወደምትሄድበት ቦታ እንድትሄድ የማፈቅዱላት? እሺ በእኔ ምክንያት ትምህርቷን እንድታቋረጥ ላድርግ? ለምንድን ነው በአንተ ምክንያት የምታቋርጠው? ቆይ እኔ አይደለሁ እንዲያስመሸዋት? በተደጋጋሚ ማስጠንቀቂያ የተሰጧት ነው እንጂ እንዴት ባንዴ ታባራታለች? እኔ በምን አውቃለሁ እህቴ? የለመደች ስለሆነች ነው። መቼስ እንዲህ ባንዴ አታባራት። ኧረ ተይ እንዴ እህቴ፣ በፈጠረሽ ረፊ እንዳትሰማሽ። ቢያንስ እቺን ሳምንት ብቻ ለምታገስ ሞክሪ እሺ? ለእኛ እስቲ እባክሽ እባክሽ እንዳታዋርጅኝ አደራሽ። ሄሎ። አዎ ገብቻለሁ። አታስብ፣ ማንም ምንም አልገመተም። እሺ። አዎ በደንብ ነው ያመነኝ። ማንም ሰው ምንም ነገር አልተጠራጠረም።
ትንሽ ግን ትንሿ ልክ አይደለችም። አዎ ወንድሜ፣ ትንሿ በጥርጣሬ አይን ነው የምታይኝ። ግን ወንዶቹን በቀላሉ ማሳመን ስለቻልኩኝ ትንሿን እነሱ ያሳምኑልኛል። ምንም አታስብ ወንድሜ፣ በጥቂት ጊዜ ውስጥ ሁሉንም ነገር ቦታ ቦታ አስይዘዋለሁ። አዎ ወንድሜ፣ ቤቲ ትንሽ ሳይከብዳት አልቀረም። ምክንያቱ ደግሞ አቤል እንዲህ በቀላሉ የሚገመት አይነት ሰው አይደለም። ግን ጓደኞቹ ምንም ነገር ስላልገመቱ በቀላሉ እሷን እየረዷት ነው። አዎ ወንድሜ፣ በተለይ መቅዲ አቤልን የረዳችሁ እየመሰላት ወደ ገደል እየንደረደረችው ነው። እሺ ወንድሜ፣ ሁሉንም ነገር ደውዬ አሳውቃለሁ። አደራ ግን እኔ ሳልደውል በፍጹም አንተ እንዳትደውል እሺ? እሺ ወንድሜ፣ ቻው፣ ደውልልሃለሁ። እሺ ስማ፣ እሺ አሁን ምን ልናደርግ ነው? አብርሽ ወደኛ ዞራ የምታይበትን የሆነ ነገር ፍጠር። ቆይ ምንድን ነው የምፈጥረው? አላቅም፣ ብቻ የሆነ ነገር አድርግ። አንተ እሱ ያበድክ እንዴ? ቆይ ኧረ አብርሽ አሁንም ልንከራከር ነው እንዴ? እኮ እንዳንከራከር የሆነ ነገር አድርጋ። እሺ ቆይ እኔ ምን ላድርግ? ሰውዬ ስማ፣ ቡናዬን ትቼ እኮ የመጣሁት ከአንተ ጋር ለመከራከር አይደለም። እሺ እሪ ብዬ ልጩህ? ቆይ ምን ሆንኩ ብለህ ነው የምትጮህ? እሺ ታዲያ እኔ ምን ላድርግ? ቆይ እንድታይ ነው አይደል የፈለከው? አዎ ምን ልታደርግ ነው? በቃ በታችኛው መታጠፊያ እንሂድና ከፊቷ እንሂድ፣ ከዛ ታይናለች። በቃ አንተ እንዴት ይተቀደስ ሀሳብ ነው? በቃ እንሂድሽ። እሺ በቃ ና እንሂድ። የኔ ቆንጆ ምን እያሰብሽ ነው ዝም ያልሽው? አሁን ገና እኮ ተማሪዎች ነን። ከዚህ በኋላ ደግሞ ለመጋባት ገና ብዙ አመት ይቀሩናል። ምን ይሻላል? እሱን እያሰብሽ ነው እንዴ? አዎ እኛን ሰላም ያድርገን እንጂ መድረሱ መቼ ይቀራል ብለሽ ነው? እሱማ አይቀርም፣ ግን ከአንተ ጋር ቶሎ መጋባት እፈልጋለሁ። አታስቢ፣ እኛ ሰላም ከሆንን 10 አመት ወደ 10 ቀን መቀየር እንችላለን። ሉሊ ሳትነግረኝ አስማት መስራት ጀመርክ እንዴ? ያንቺ ፍቅር አይደለም ማስማት ሌላ ነገር ሳያሰራኝም ብለሽ ነው? እንደዛ ከሆነማ ታድያለሁ። እሺ አሁን ምንድን ነው የሚሻለን? ለምኑ? አመቱን ለማሳጠር ምን ላድርግልሽ? ወይ ካልሆነ ትጠልፈኝ እንዴ? አንቺ እንዴት አላሰብኩትም በእናትሽ። አይ አይደል ሚስትህ እኮ ምጡቅ ናት። እሺ የኔ ምጡቅ ወይ ባሌ። ምንድን ነው ግን የሚሻልሽ? ለምኑ? ላንቺ የሚሆኑ መልሶችን በመፈለግ እኮ ደከምኩልሽ። አትልፋኝ ቆንጆ፣ ማንም አላገኘልኝም። እና እኔ ማንም ነኝ እንዴ? አንተማ የኔ ባል ነህ። አንዳንዴ ሳስብሽ ምን ደስ እንደሚለኝ ታውቂያለሽ? ምንድነው? ልጆች ወልደን ለልጆቻችን የልጅነት ሚስት እናስላችሁ አስበሽዋል? ወይኔ ሉሊ ተው በእናትህ፣ የባሰ እንድቸኩል አታርገኝ። እንደዚህ ካልሆነ እኮ ያንቺ ነገር አይታወቅም። ማለት ጥዬ ላጥ እንዳልል ነው? አዎ። አሃ እንደዛ ነው የምታስበው? እኔ ያሰብኩት አላሰብኩት ምንም ለውጥ የለውም እኮ። ማለት መቅዲ፣ በህይወቴ መቼም የማላጥፈውን አንድ ቃል ልግባልሽ? እሺ ምንድነው? ድንገት ሴጣን ሹክ ብሎሽ እንላይ ብትይኝ ብል ፈለግሽም አልፈለግሽም እጠልፍሻለሁ። አቤት እጠልፍሻለሁ። እሺ ከዛስ? ከዛማ ምን እንደማደርግ አሳይሻለሁ። ስማ ጫፌን ነካኝና እመነኝ ከሳለሁ። እና እኔ ምን አገባኝ? ከሳሽኛ። ብትታሰርስ? እንዴ የት አግኝተው ነው የሚያስሩኝ? እና ቶሎ እንድታገባኝ እንለያይ ማለት አለብኝ ማለት ነው? በሰላም አግባኝ የምትይኝ እኔም ብልሻለሁ እንዴ እንለያይ የምትይኝ? እንደዛ ከሆነ አግባኝ። እኔ እሺ ላግባሽ። እንዴ ሊሊ፣ እንዴት ነህ አብርሽዬ? አለሁልሽ። እንዴት ነሽ? ዘጋሽን እኮ። ውይ አልዘጋሁም። እንዴ ቅድም ቡና ቦታ ጋር ራሱ አልፈሽን ሄድሽ። ይቅርታ ስለቸኮልኩ ነው። ወዴት ነው ቆይ እንደዚህ እየፈጠንሽ የምትሄጂው? አንድ ቀጠሮ አለኝ፣ እዛ ለመሄድ እየተጣደፍኩ ስለነበር ነው። የምን ቀጠሮ ነው? አቤት። እንዲህ የሚያስቸኩል ምን አይነት ቀጠሮ ነው ለማለት ፈልገው ነው። ሁሉ ነገር ይወራል እንዴ? ምን ችግር አለው? ጓደኞችሽ አይደል እንዴ? ጓደኞቼ ናቸው ወይስ የክፍሌ ልጆች? እንዴ ያው አይደል እንዴ?
ምኑ ነው ደግሞ? ያው የክፍል ልጅ ማለት ጓደኛሽ ማለት ነው አይደል እንዴ? እሱ ደግሞ ማለት ነው ማለቴ እኔም ያው እንዳንተ ነበር የማስበው፣ ግን ደግሞ ልክ እንዳልነበር ተገነዘብኩና ተውኩት። እና ጓደኞች አይደላችሁም እያልሽን ነው? ጓደኛዬ ባትሆንም ጥሩ የክፍል ጓደኛዬ ነህ እያልኩህ ነው። ምንድነው? እኔን አላየሽኝም እንዴ? አይቻለሁ። እና ምን ማለት? አላየሽኝም አልክ? አይቻለሁ አልኩ። እና ምንድነው? በሰላም ነው ግን እንደዚህ የምታወሪ? ደግሞ እንዴት አወራው? እስኪ ንገረኝ። አሁን እያወራሽ እንዳለሽ ነው። ማንንም እንደማወራው እኮ ነው እያወራሁት ያለሁት። እና እኔ ምንም የምባል ሰው ነኝ? እና ምን የምትባል ሰው ነኝ? ያው ምንም ያህል አለመግባባቶች ቢፈጠሩም እኮ ጓደኛሞች ነበር። ይኸውልህ ባቢ፣ እኔ ከጀመርነው የልጅ ጨዋታ ራሴን አውጥቻለሁ። አንተም ደግሞ ከቻልክ ይሄንን አድርግ። ማለት ፉክክርሽን ተውሽ ማለት ነው? ተሸንፈሻል? መቆየት ፈልገህ ነበር እንዴ? ጥያቄን በጥያቄ አይከብድሽም? ባቢ፣ ለመጀመሪያው በጣም ይቅርታ፣ ግን ደግሞ ከአሁን በኋላ መንገዴ ላይ ላይህም ላገኘህም አልፈልግም። በቃ ምን? እቺን ነገር ግን ለብቻችሁ ናችሁ ብታወራ ሳይሻል አይቀርም። በቃ እኔ ልሂድ። እኔ ጨርሻለሁ። አንተ ማውራት የምትፈልገው ነገር ካለ መጀመር ትችላለህ። የምርሽን ነው? ላይህ አልፈልግም ያልሽ? አንድ ክፍል ስለሆንን መታየታችን አይቀርም። ከዚህ ሌላ ግን ሌላ ነገር አልፈልግም። እና እኔ መች ሌላ ነገር እፈልጋለሁ አልኩሽ? ባትልም ፊት ላይ ይነበባል። ምንድን ነው ደግሞ ፊቴ ላይ የሚነበበው? ፍቅር። እህቴ፣ አረ ተሳቅቄ ሞትኩኝ። ይዙ አረ የሆነ ነገር በልልኝ። ትንሿ በፍጥር ፊትሽን አስተካክዪው። ፊቴ ላይ ነው እንደምታድረው? ምን አለ ከፊቴ? ዛሬ ምንድን ነው የሆንሽው? ኧረ ተይ። እኔ ግን ተናግሬያለሁ። ምንም ደስ እያለኝ አይደለም። እንሂድ አይደል? አዎ እንሂድ። በቃ ከፈለጋችሁ ምን ቤት ነኝ። እሺ ነው። እሺ ምን ሆነሽ ነው ግን እንደዚህ ጥርስሽን የነከስሽባት? እኔ አልነከስኩባትም። መናገር ያለብኝ ብቻ ነው የተናገርኩት። ልጅቷ እኮ ተሳቃሙተች። ለምን ድብን አትልም? እኔ ምን አገባኝ? ኧረ ተይ እንዴ! ከመቼ ጀምሮ ነው ደግሞ እንደዚህ ቅመኛ ሆንሽው? ቆይ አንተ ምን ቅም ነው የምትለው? በእኔ ምክንያት እኮ ነው የጠመርሻት። እሱ እንዳለ ሆኖ ነው፣ ግን ምንም ቂም አልያዝኩባትም። እሺ ቢያንስ አንድ ምክንያት እንኳን ስጪኝ። የሚሰማኝን ከነገርኩ እሱ በቂ ምክንያት ሊሆን አይችልም? ቆይ ከመሬት ተነስተሽ እንዴት እንደዚህ አይነት ነገር ሊሰማሽ ይችላል? እንግዲህ የተሰማኛ። እሺ አሁን እንደዚህ ነው የምትቀጥይው? ከዚህ ላለመባስ እሞክራለሁ። ኧረ እኔ ሚስት መቅዲን እየመሰልሽ ነው። በዚህ ከቀጠልኩ እሷን አልበልጣትም ብለህ ታስባለህ? አሁንስ ቢሆን አልበለጥሻትም ብለሽ ነው? ምን ነው እንደሷ በሆንኩም ነው? እየቀለድኩ መስልሽ ነው እንዴ? በልጥሻታል። የምር ነው? እውነቴን ነው። እንኳን እሺ። ወይኔ አሁን ቀፊ። እስኪ ተወኝ፣ ለራሴ ግራ ገብቶኛል። እስኪ ሰማት? ቀላል ሰማት? አልሰማትም? መቼስ የሆነ ነገር ሆና ነው እንጂ በሰላማ እንደዚህ አታወራኝም አይደል? እሺ እባክህ። እና እንዴት ነው የምታወራ? አላቅም አብርሽ፣ ግን ሊሊ እንደዚህ አታወራኝ። ወንድሜ አሁን እኮ በቃ አሸንፋል። ከፉክክሩ ራሴን አውጥቻለሁ፣ ተሸንፌያለሁ አለች አይደል? ዝም ብሎ መውጣት አለ እንዴ? እንዴ ከተሸናነፋችሁ ታዲያ ምን ፈለግ? ለነገሩ ጀግና መሆኔን ያስመሰከርኩት። አሸንፊያታለሁ። እሱን እኮ ነው የምልህ። በቃ ከዚህ በኋላ ፍታ። ምንድን ነው የምፈታው? ልጅቷን ማውራት ምናምን ነው። ለምንድን ነው የማቆመው? ቆይ ክላስ መገናኘታችን ይቀራል እንዴ? ሰውዬ እያልኩ ያለሁት ገብቶሃል? አትፈላሰፍ። ምንድን ነው አንተ ቆጨህ እንዴ? ምኑ? እሷን ማሸነፍ ነው። ከመቼ ወዲህ ነው ደግሞ ድል የሚጠላው? እሱ ስለገረመኝ እኮ ነው የጠየኩህ። እንሂድ እባክህ። መጀመሪያ የጠየኩህን መልስልኝ ወንድሜ። እንሂድ እያልክ ስታጣድፈኝ አልነበር እንዴ? በቃ ና እንሂድ አሁን። ቆይ አሁን የኔ መሄድ እንደዚህ አሳስቦ ነው? ለምንድን ነው የማያሳስበኝ? ወንድሜ አይደለ እንዴ? ተው እንጂ። ስማ አንተም አሁን አትልከፈኝ። የምትሄድ ከሆነ ና እንሂድ፣ ካልሆነ ግን አንተንም እዚሁ ገትሬ ነው የምሄደው። እስኪ ሞክራትና እንተያያለን። እሺ ብሄድ ምን ልታመጣ ነው? ቀላል እኮ ነው። ቀጥ ብዬ ሄድና እንደምትወዳት እነግራታለሁ። ምን ልትላት? እንደምትወዳት። ማንን ነው ደግሞ የምወደው? ሊሊ ነው። እባክህ አንተ አትጀጃል። ተው ባቢ፣ የሚታዩ እውነትማ ለመሸፈን እንዴት ትሞክራለህ? ምንድን ነው ደግሞ የሸፈንኩት? ወንድሜ ሙት ድብን ያለ ፍቅር ይዘዋል። ማን? አንተ ነህ። አትቀልድ እባክህ። አሁን እንሂድ።
ሄድንም አልሄድንም ማትቀይረው ሀቅ ነው። እሱን ደግሞ ወቅ አንተ ቆይ አውቀህ ልታናድደኝ እየሞከርክ ነው እንዴ? እባክህ ድራማን አትስራብኝ። አሁን እንሂድ። እኔ የምልሽ ቆይ ቀኑ ሙሉ እዚህ ልንውል ነው እንዴ? እና ምን እናርግ? ለምን ወደ ቤት ሄደን የቤት ስራ አንሰራም? አረ ሉሌ እንዴ ከዚህ የመሰለ ዓለም ውስጥ ወጥቼ እንደገና ደብተር ሊያዝ እንዴ? በቃ ስለ ደብተር ሲወራ ያዞርሻል አይደለ? እንዴት ነው ማያዞረኝ? አንዳንዴ አንቺና ቤል እኮ እንዴት ግርም እንደምትሉኝ። ምንድነው ደግሞ ምን ገርመህ? ማንበብ የቆዳ በሽታ ይመስል እንዴት እንደምትፈሩት። እንዴት ነው ማንፈራው? አስበው አሁን ሂጂ ከዚህ ወረቀት ሲይዝ። ነገ ግን ፈተና እንዳለ ታውቃላችሁ አይደለ? እኔ አውቃለሁ፣ የአቤልን ግን አላውቅም። ያንቺን ማወቅ አንድ ነገር ነው። በያውን ተነሺ። ለምን? እንዴ እንድናነብ ነዋ። አረ ሉሌ እንዴ ስንት ነገር አውርተን። መቅዲ በእናትሽ ተነሺ፣ ውጤት ላምቀልድ። እኔ መሽቀለልኩ እንዴ? ግን ደስ አይልም እኮ። አይዞሽ፣ ከኔ ጋር ስትሆኚ ደስ ይልሻል። አሁን ተነሺ። ካንተ ጋር ሰውንማ መተቃቀፍ ምናምን ነው ደስ የሚለኝ። እንዴ ምን ችግር አለ? ተቃቅፈን እናነባለና። ያንተ እቅፍ ውስጥ ሰው ምንም ነገር መስማት አልወድም ታውቅ የለ። መቅዲ ግን በጣም ምክንያት እየደረደርሽ መሆኑ ታውቁሻል። ላሳምን እንዳልቻልኩ አውቃለሁ። እሺ እንደዛ ከሆነ እንሂድ። ቆይ አንተ ግን አትወደኝም እንዴ? እንዴ ማለት ምንድነው? ቆይ ማልፈልገውን ነገር የምታስደርገኝ መቅዲ። እሺ ተነስ በቃ እንሂድ። መጀመሪያም አውቄው ነበር ከኔ ጋር እዚህ ላለመቆየት ነው። አቤት አምላኪ። ቆይና አሁን ቤት በኩል አድርገሽ አገናኝሽው። አረ ዝም በል መቅዲ፣ አሁን እያናደድሽኝ ነው። ደግሞ ምን አድርጌ ነው አንተን ያናደድኩ? ምንም አላደረግሽም። እሺ አሁን ትነሻለሽ አትነሺም? አረ እነሳለሁ። እሺ አሁን ለመጨረሻ ጊዜ ነው የምጠይቅሽ፣ አብረሽኝ ትሄጃለሽ ወይስ ጉልበት ልጠቀም? እረፍ ሉሌ። አሁን ቆይ እንደዚህ መቀመጥ ደስ አይልም እንዴ? ረጅም ሰዓት እኮ ተቀምጠናል። እንቀመጣ ታዲያ። ሰለቸው እንዴ? ውይ ምንም ርዕስ ለማስቀየር አትሞክሪ፣ እኔ አልሰማሽም። ሉሌ በቃ ተናገርኩኝ እኮ። ሉሌ ፍቅሬ። መቅዲ አሁን ተሸክሜሽ ልሄድ ነው፣ አታበሳጭኝ። ኤጭ አንተ ደግሞ አሁንስ እየለየልህ ነው እንዴ? ምንድን ነው የሚለይልኝ? ሉሌ ፋራ እየሆንክ እኮ ነው። ምንድነው ችግር? አሁን ምንም ስላልሽ ሀሳቤን አልቀይርም። እንሂድ። እንዴ በግድ ነው እንዴ? አልሄድም። እና አብርሽ እንጠራቸዋለን። ነይ። እሱ ጥሩ ሀሳብ ነው። እነሱን ጥራቸውና አንብቡ ነው። አዎ ሉሌ። አዚ አቤት። አሁን ተረጋጋሽ? እድሜ ላንተ። በጣም ደህና ነኝ። አዚ እንዴት ብዬ ይቅርታ እንደምጠይቅሽ አላውቅም፣ ግን በጣም ይቅርታ። ለምን ነው ይቅርታ የምጠይቀኝ? በእኔ ምክንያት ስለተባረርሽ ነው። ይኸውልህ ቡቻ፣ እኔ ነገርኩህ ራስ እንድትወቅስ አይደለም። ቢሆንም ጥፋቱ የኔ ነው። ከዚህ በኋላ በቃ ነገሮች እስኪስተካከሉ ድረስ የኔ ኃላፊነት ሆነሽ ትቆያለሽ። እባክህ ተው። እኔ እንደዛ ለማለት አይደለም። አንቺ ብለሻል እኮ አላልኩም፣ ግን ኃላፊነት እንዳለብኝ እኔ ነገርኩሽ። ቡቻ አንዴ ፈልጌክ ነበር። ምን ነው? አይ ላወራ ፈልጌ ነው። እሺ በቃ ልዑል ደወለ። ለምን እንደምደውለው? እኔ ምን አውቃለሁ? አንሳለታ ታዲያ። ሄሎ። አዎ አለ፣ ሰፈር ነን። ለምን ደው ምን መጣው? እሺ በቃ መጣን። እሺ ምንድነው? ልዑል ነው ቤት አሁን ቶሎ ነው እያለ ነው። ለምንድን ነው የምንሄደው? እኔ ምን አውቃለሁ? ኧረ እኔ አልሄድም እባክህ። ምን እንደሆነ በምን እናውቃለን? ምን ይሆናል? ይሄኔ መቅዲ ለክፎ ነው የሚሆነው። እንዴ ኧረ እስካሁን አብረው ናቸው፣ ምንም አልተለካከፉም። አቦ እኔ አልሄድም። ከፈለክ አንተ ሂድ። ሰውዬ ኑ እንጂ ያለው ና እኮ አይደለም። አብርሽ በእናትህ እኔ ደብሮኛል፣ አልሄድም። እንደውም ወንድሜ ለአንተ ችግር መፍትሄውን እንፈልጋለን። የምን መፍትሄ ነው እናንተ የምትፈልጉልኝ? እንዴ እኛ ለሁሉም ነገር መፍትሄ እናጣለን እንዴ? ተወኝ። ግድ የለህም ና እንሂድ። በእኔ ይሁን። እጭ በእናትህ ና እባክህ፣ አትነጫነጭ። ምን ነው? የሆነ ነገር አስቤ እኮ ነው። ምንድን ነው? ለምን እናቷን ቀስ ብለን አናናግርላት? እንዴ ታዲያ እኛ እንዴት አድርገን ነው የምናወራት? አናውቃትም እኮ። ሰፈሯን ታውቀው የለ እንዴ? ዝም ብለን ሂድ። ያለችውን ሰምተህ የለ እንዴ? እናትየው እኛን ካየች ይብስባታል። እንደዛ ካልሆነ ከባድ ነው። ምናልባት እንኳን የሆነ ችግር ቢፈጠር ተጠያቂዎቹ እኛ ነን። እሱን እኮ እኔም አስቤበታለሁ፣ ግን አሁን ላይ ትምህርቷ በእኔ ምክንያት እንዲበላሽ አልፈልግም። ቆይ ለምንድን ነው በአንተ ምክንያት እንደሚበላሽ ያሰብከው? ይኸውልህ ከኔ ጋር ያመሸች ቀን የዛኔ ማለት ነው ልሂድ ስትለኝ እኔ ነኝ እምቢ ብዬ አቆየኋት። እሷ የእናቷን ጸባይ የምታውቅ ከሆነ ለምን ይሻለች? ምናልባት እኔ እንዳልከፋ ብላ ይሆናል። አንተ እንዳትከፋ ብላ የእናቷን ኃይለኝነት ረስታው ነው? ኧረ ተወኝ።
እኔንም እኮ በጣም ግራ ገባኝ። እሺ አሁን ምንድን ነው የሚሆነው? ያው ለተወሰነ ጊዜ በቃ እኔ ጋር ትቆያለች። ታዲያ ሌላ ምን አማራጭ አለኝ? እህትህ ግን ቀፍ ብሏታል። ምን እንደሆነች አላውቅም። ኧረ እኔ ተሳቅቄ ሞትኩኝ እኮ በእናትህ። ምንድን ነው የሚሻለኝ? እኔ አላውቅም። ትልቁ የቤት ስራችን የሚሆነው ግን እነሱን ማግባባት ይመስለኛል። ፈጣሪ እርዳ በለኝ። እኔ ግራ ገብቶኛል። በቃ ግባ፣ ቅር እንዳይላት። ቆይ ለምንድን ነው ቅር የሚላት? አይ ብቻህን ጠርቼ ሳናግር ሌላ ነገር እንዳይመስላት እኮ። እሺ በቃ ይሉሌ ዛሬ ነው እንዲጠልፍሻለሁ ያልከኝ? ማለት ታውቀዋል ግን እንዲህ አንጠልጥለኝ እንደመጣ ነግሬሽ ነበር እኮ። በስርዓት ትሄጃለሽ ወይስ ጉልበት ልጠቀም ብዬሽ? ምንድን ነው? ጥሩ ሰዓት ደረሳችሁ። ቆይ መጣሁ። እናንተ ምን ይጅሎች ናችሁ? እናጥናላችሁ እኮ ነው የጠራችሁ። ለዚህ እንዳይሆን ብቻ የጠራችሁ እና ናፍቃችሁኝ ነው እንዲጠሯችሁ? አረ ሙዳት ያዝ በእናትህ። ምን ሆና ነው? ቆይ ነገ ፈተና እንዳለኝ ግን እረስታችሁ ነው? እና ይኑራ በዚህ ሰዓት እንዳነብ ነው እንደምትጠራኝ እንዴ? ቆይ ለምንድን ነው የማታነበው አንተ? እባክህ እኔ ደብሮኛል። አሁን ባነበውም አይገባኝም። ወይኔ ወንድሜ ራስን ዳክተር ስታይ ጠብ አደረገች። እናንተ ሊሊን አግኝታችኋት ነበር እንዴ? አቡ ብታያት እኮ እንዴት ገላምጠው እንደሄደች። ውሸትህን ነው። እኔ ምን አስዋሸኝ? ይኸው እሱን አትጠይቂውም እንዴ? እረፉ። አሁን እኔ ምንም ነገር ማውራት አልፈልግም። ተው እያልኩ ተነካክተህ ራስ ወድቃ አረፍኩ አይደለ? አይገርምህም? ምንድን ነው እናንተ? ልሂድ እንዴ? የት ነው የምትሄደው? ቆይ ታዲያ ለምን ዝም አትሉ? በቃ ባብዬ ነገ ግቢ ስንገናኝ ሁሉንም እናስተካክለዋለን። እሺ ምንድን ነው የምናስተካክለው? ሁሉንም ነው። እረፉ። እኔ ምንም አይነት ድራማ አልፈልግም። ማን ድራማ ስራልን አለ? ሰውዬ የጀመርከውን ድራማ ተቋጨዋለን ያልኩት። እሺ በቃ ለማንኛውም ልሂድና አልተኛ፣ ማታ እንገናኛለን። ትራስን አቅፈ ልታለቅስ ነው እንዴ? አንቺ ረፊ ዛሬ ደግሞ ተነስቶብሻል። ለነገሩ ይርተኛ። አንተ ብታጠና ባታጠና የሚገባ ጉድ አይደለም። ሂድ በሉ በቃ ቻው። አይዞ ወንድሜ እንግዲህ ፈጣሪ ያበርታ።